የስራ ዕድል ፈጠራ ስራ አጠቃላይ የከተማችንን ማህበረሰብ ህይወት ከመቀየር ጋር በከተማችን ነዋሪዎች ላይ ያለ የኑሮ ጫናን ከማቃለል ጋር ወጣቶቻችን በክህሎት በሙያ የታነጹ የበለጸጉ ሆነው የገቢያቸውን በማሳደግ ለራሳቸው ለሀገር እንዲበቁ የማድረግ ትልቅ ራዕይ ይዘን ነው እየሰራን ያለነው። ሁላችሁም እንደምታውቁት በከተማ እየሰራን ያለነው ቋሚ የስራ ዕድል መፍጠር ነው። ይሄ ደግሞ ክህሎት መር እንዲሆን ክህሎት ያለው እንዲሆን ታሳቢ አድርገን ነው እየሰራን ያለነው። በአጠቃላይ በከተማችን ባለፉት 10 ወራት እስካሁን ድረስ ባለው ወደ 324,000 የሚሆኑ የከተማችን ነዋሪዎች የስራ ዕድል ፈጥረናል። እንደ ከተማ ለአመቱ የያዝን የነበረው 300,000 እቅድ ለማሳካት እቅዳችንን 9 ወር ላይ በመከለስ እቅዳችንን 350,000 አድርገናል። ከ350,000 324,000 እስከ ዛሬው ድረስ ባለው አፈጻጸም አሳክተናል ወይም ፈጽመናል። እንግዲህ በቀሪ ጊዜያት ቀሪውን እቅድ ማሳካት የዚህ የቂርቆስ ክፍለ ከተማ ድርሻ ነው። የሁሉም የከተማ በዚህ ዘርፍ ላይ ያለ አካል ድርሻ እንደሆነ ወስደናል። እንደ ከተማ በወጣቶች የስራ ዕድል ፈጠራ የተሻለ አፈጻጸም እየተገኘ በመሆኑ ቂርቆስ ክፍለ ከተማም የተሻለ ውጤት እንዲመዘገብ ጥረት እያስመዘገቡ ካሉ ክፍለ ከተሞች አንዱ ነው ብለዋል አቶ ጥራቱ በየነ። ከዚህ ከአጠቃላይ ደግሞ አፈጻጸም ቂርቆስ በንቅናቄ በመደበኛ ስራዎችን እየሰራን ባለናቸው ስራዎች የተሻለ አፈጻጸም በማስመዝገብ በ10 ወሩም ግንባር ቀደም ነው። ዛሬ በገመገምነው እኔም እየመጣሁ ያለሁት ከዛ መድረክ ስለሆነ ዛሬ በገመገምነው የ75 ቀናት የንቅናቄ አፈጻጸም ቂርቆስ አንደኛ ነው። የክፍለ ከተማው ስራና ክህሎት ጽሕፈት ቤት የያዘውን ጥንካሬ አጠናክሮ መቀጠል ይኖርበታል ያሉት አቶ ጥራቱ በየነ ይህ ያዘጋጃችሁት የምስጋና ፕሮግራም ለቀጣይ ስራዎች ኃላፊነትና አደራን የሚጥል ነውም ብለዋል። ቂርቆሶች ባለፉት አመታትን በተሸላሚ ተርታ ውስጥ ያላችሁት የነበራችሁት በእርግጠኝነት ዘንድሮም በተሸላሚነት ትቀጥላላችሁ ብዬ አምናለሁ። እንደ ስራና ክህሎት ቢሮ ኃላፊ ስራና ክህሎት በሁሉም ደረጃ አንደኛ መውጣት አለበት ብለን አመቱ መጀመሪያ ላይ ቂርቆስ ክፍለ ከተማ መስከረም 3 ባደረግነው ስብሰባ የጋራ ስምምነት አድርገናል። ወረዳዎች በደንብ ታውቃላችሁ። ይሄ ማለት የወረዳ ስራና ክህሎት ጽሕፈት ቤት በወረዳው አንደኛ፣ የክፍለ ከተማ ስራና ክህሎት ጽሕፈት ቤት በክፍለ ከተማው አንደኛ፣ በከተማ የከተማው አንደኛ መውጣት አለበት ብለን ለአንደኝነት ነው እየሰራን ያለነው። ይሄ አንድም በስራ ዕድል፣ ሁለተኛ በሪፎርም ስራ፣ ሶስተኛ በአገልግሎት በቴክኖሎጂ በሁሉም መስክ ለማሳካት እየጣረን ነው። በተጨባጭ ውጤቶች እየመጡ ነው ያሉት። ቂርቆስ በስካሁን ባለው በንቅናቄም ሆነ በመደበኛም ስራዎች እንደ ሌሎች ክፍለ ከተማዎች ሁሉ የተሻለ አፈጻጸም እያስመዘገበ መሆኑን የተናገሩት አቶ ጥራቱ የንቅናቄ ስራው ገና ቀሪ ስራዎች ያሉ በመሆኑ የተገኙ ውጤቶች ወደ ኋላ እንዳይመለሱ አመራሩ ሳይዘናጋ ውጤቱን በላቀ ደረጃ መፈጸም ይኖርበታልም ብለዋል። በጣም ንቁ መሆን ይጠይቃል። ብዙ ጊዜ አሁን እኛ ጋር ፌዴሬት እያጋጠመ ያለው በአመራር በአጠቃላይ እርካታ አይደለ። ሰሞኑን የነበረው ውይይታችን የሚያሳየው ትንሽ ውጤት ሲመጣ በጣም ደስተኛ ይሆንና ያችን ዋንጫ እያየ ብቻ ሲዘናጋ ሌላው ደግሞ አልፎት ይሄዳል ማለት ነው። እዚህ አደራ ላለው ቂርቆስ ያው ላለፉት ተከታታይ ዓመታት በደንብ ስታብሊሽድ የሆነ በደንብ ስትራክቸርድ የሆነ የተቋማዊ አመራር በመስጠት ጥሩ እየሄዳችሁ እንደሆነ አውቃለሁ። ባለሙያው